እንካሳኔ ስራ መያዝ እንጂ ሳህን መያዝ ምን ያደርግልኛል? አይ እንግዲህ እንደ ባለፈው ከመሶቡ በላለሁ ብለን እንጀራዬን በሞላ ማበላሽት አይቻልም። ሳህን ያዝና ብላ። ጠግቤያለሁ። ጉድ ሳይሰማ መስከረም አይጠባም። ከመቼ ወዲህ አንተ ልጅ ግን በጣም ቀልደኛ ሆናል። ወጡ እንዳይበርድብ ብላ። ከበቃማ ገዳም መግባት ነው። ምን ሆነ ነው? ማን ይደወለው? አይ እንግዲህ ለራስ ትል ተናገር። ሂድ። እሺ ማታየ ከዛ እንትን እኮ የባለፈውን ኢንተርቪው ወደድኩ እና ለዚህ ነው ለንጫጫን የጣልከው። ታዲያ ምን አዲስ ነገር አለ? ወይ ለዛ ነው እንዴ? ቀለል አድርገሽ ወይ ለዛ ነው እንዴት ያለሽ? ለስንተኛ ጊዜ ነው ኢንተርቪው ወደድኩትኝ? በጣም ብዙ ጊዜ እንዴ። እና ታዲያ አንቺንስ እስከ መቼ ድረስ አስቸግርሻለሁ? ሁለተኛ እንደዛ እንዳትል ዴ። ደግሞ በቃ ችግር የለውም፣ ሌላ ስራ እንፈልጋለን። እኔ ራሱ ይሄን ስራዬን ከማግኘት በፊት በጣም ብዙ ያለ ስራ ተቀምጫለሁ። ምን ያህል ጊዜ? 1 ሳምንት። አቤት አቤት። ለነገሩ 1 ሳምንት ከ4 ወር ጋር እኩል ነው። ቆይ ግን ለምን እንደወደድክ አልነገሩህም? ምንም አላሉም። እንዲያውም ከሌሎቹ ይልቅ የኔ ኢንተርቪው አጭር ስለነበር ያስደሰትኳቸው ነበር የመሰለኝ። ቆይ መጨረሻ ላይ የጠየቁት ጥያቄ ምንድነው? ምንስ ብላ ነው የመለስከው? ልዩ ችሎታ ምንድነው አሉኝ። ከዛ አንቺ የነገርሽኝን ነገርኳቸው። የቱ ማለት ነው እሱ? አንቺ የነገርሽኝ። አልሰለቸኝም። እንዲያውም በጣም ጣፍጦ አይደል? ሲጀመር እስኪሻላ ድረስ አጠገቧ እንዳትደርስ ብዬ ነበር አይደል? እዚህ ምን ትሰራለህ? እኔማ ስራ አፕላይ ለማድረግ ልዩ ችሎታዬ ምን እንደሆነ ልጠይቃት ነው የመጣሁት። እኔ ግን በቃ ልዩ ችሎታ የለኝም ማለት ነው። አለ እንጂ ችግር የመፍጠር ከፍተኛ ችሎታ። ምንድን ነው? ያሾፍክ ነው እንጂ የእውነቴን ነው። ምን? እናንቺ ነሽ እንጀራ ገመዴን የበጠሽው? እየሰራ ቢሆን ኖሮ ነበረ ተበጠሰ የሚባለው። አሁን ግን የእንጀራ ገመዴን ያላዘረጋሽ ነው የሚባለው። ኧረ እኔ ግን አልተቻልኩም። አልሚዬ እንዴት ነው? የተረት ትንታኔን አላደነቅሽም? እና ታዲያ እኔ ምን ላድርግ? አንተ ራሱ እኮ እያሾፍኩ በመሆኑን ማወቅ ነበረብህ አይደል? አልሚዬ እሺ እኔ ጥፋት ነው? ታዲያ እንኳን በቁጡ ለማያውቅ ልጅ እንዲህ ያለ ሹፈት ማሾፍ ታዲያ የማን ጥፋት ነው? እያወቅሽው ኡፍ እንዴ ማጊ ቀልድና ሹፈት ያልገባው እንደሆነ እኔ ታፍኜ ልሞት ነው ወይ? ካሾፍኩኝ በኋላ ማጊ ቀልዴን ነው እሺ፣ ማጊ ውሸቴን ነው እሺ ስለኖራለሁ እንጂ ምን ነው ቀረ? ቤቱን እኮ ለሌላ ሰው እንዳታከራዩት ብዬ አፉን ብሎ የሚጠብቀው አንተ ነው። እና ታዲያ አትናገርም እንዴ? እንዴት ትረሳለህ? ስራ አይደል እንዴ? ምን አይነት ሰው ነው በእናታችሁ? ሃይ ጆሪ፣ ከየት ተገኘሽ? እዚህ ቤት ደግሞ መመላ ማጊ የለም እንዴ? ማጊ የለም። እንዴት ጠየቅሽ? ያው ሁለታችሁ ጓደኛሞች ስለሆናችሁ አብራችሁ የምትንቀሳቀሱት ብዬ እኮ ነው። ዛሬ አላገኘሁትም። ጸጉርሽን ደግሞ እንደዚህ አደረግሽው? እኛን እኮ መሰልሽ አይደል? ስራ እንዴት ነው ታዲያ? ውይ ስራማ ተይ በእናትሽ። ሰዎች በመጨረሻ ሰዓት ሀሳባቸውን እየቀየሩ አዛን ያደረጉ። ያስኩት ስለ ያመልጠኛል፣ ደረስኩበት ስለ ይሮጥብኛል። ውይ ምን ላድርገው በእናትሽ። ውይ አሁን ዛሬ ኮኪ መንፈስ የሆነች ልጅ
አገኘሁት። ልዩ ችሎታዬ ሩጫ ነው። ባለፈው እንዲያውም ትዝ አይልሽም አንቺና ሜሪን እንዴት ቀድሜያችሁ ፍትልክ ብዬ እንደሄድኩ? በጣም አግኝተዋል እኮ ማጊ። ሹፈት ነው። አንቺ በቃ በእኔ ላይ ማሾፍሽን አታቁሚ ማለት ነው። እና ታዲያ አንተ ልዩ ችሎታ ነገር ቶሎ አለመረዳት እኮ ነው። እኔ ደግሞ ሹፈት ነው። አገኘሁት። ልዩ ችሎታ አገኘሁት። ነገር ቶሎ አለመረዳት ሹፈት ነው። አይ እንኳን ይመረኝ። አገኘኋት። ደተመኘኋት። አገኘኋት። አገኘነው። ይሄ ልጅ ዛሬ ኢንተርቪው ሲጠራ መጨፈሩን አላቆመም። ልዩ ችሎታዬን አገኘነው። ለነገሩ ያገኘነው ከብዙ ልፋትና ሀሳብ በኋላ ስለሆነ እኔ ራሱ ተነስቼ እንደሱ መጨፈር ነበረብኝ። ግን ስራ እንድታገኝ የሚረዳ አይደል እንዴ? የማጊ ልዩ ችሎታ ማግኘት ከባድ ሆኖ ነው ይሄን ያህል ልፋት የጠየቀው? እንዘርዝርላቸው። በእናትህ ጀምር። ሌላም ልዩ ችሎታ አለኝ። በእናትህ ንገረኝ። ነገሮችን ቶሎ አለመረዳት። ይቅርታ፣ እሱን እንኳን አግኝተነዋል። ከፍተኛ የሆነ የመርሳት ችግር፣ ድንዙዝነት፣ እንከፍነት፣ አላስተዋይ፣ ዶማነት፣ አካፋነት፣ መጥረቢያነት፣ መዶሻነት፣ ባልዲነት፣ ኮተታምነት፣ ቧቃነት፣ ድሉዝነት፣ ቦቅቧቃነት፣ ኮተታምነት፣ ችግር መፍጠር። እሱንማ ባለፈው ብዬ ከኢንተርቪው ያስወደቀው እንዴ ጀግናው እኮ ካልዋሸ በስተቀር ለኢንተርቪው የሚረዳው እንኳን ልዩ ችሎታ ያለው አይመስለኝም። ቆይ እሺ፣ ሩጫ ልዩ ችሎታ አይደለም? ባለፈው እንዲያውም ተንሰግ በእናትህ ባለፈው የቀደምኳችሁ ምናምን ልትል እንዳይሆን። ጆኒ ሃይ ስኩል እያለን ትዝ አይልም? 3ኛ እኮ ነው የወጣሁት። እንዴ ከስንት ሰው? ከ4። አልሚ ቀስ ብትይ ምን አለ? የሆነ ልዩ ችሎታ ላይ ልደርስልን ያቋረጠችን ታውቂያለሽ? ምንም የሚጠቅም ልዩ ችሎታ አልመጣልኝም። እናንተ ብሮ ጓደኛ ዝም በል ጌታ ያው አግኝቼልሃለሁ ልዩ ችሎታ። አልሚዬ ምን አይነት ችሎታ አገኘሽልኝ? ንገሪኝ በእናትሽ። ድምፅህ ነው እንዴ እሱማ ልዩ ችሎታ ተብሎ አይቆጠርም። ስንት ቀን መሰላችሁ ባዝም ሆኖ ዞል ሲል የሚያስደነግጠኝ። ሲዘፍን ድምጡ ተስረቅራቂ ነው እኮ የምላችሁ። የመጀመሪያ ቀን አድሚ ምን ዕዳ ነው፣ አድሚ ምን ዕዳ ነው፣ አድሚ ምን ዕዳ ነው። ትዝ አለ? አልሚ ምን ዕዳ ነው፣ ምን ዕዳ ነው፣ አልሚ ምን ዕዳ ነው፣ ምን ዕዳ ነው፣ ይህንን ወሬሽን የምትተይው መች ነው? አልሚ አንተ እሳይ ድፍት ያርገህ አባት አምላክ አላለኝ። ዮጋ ቢረሳ የተወጋ ይረሳ። ማን ይወጋው? አክቹሊ ግን ልክ ናት መሰለኝ። ለምን በተግባር አልሞክረውም? የሄለን በሬን ኦዛዛሌና የሚለው ሞክር። ኖ የሪሃናን ሪሃብ የሚለውን ዘፈን ለምን አንድ ዘፈን አይዘፍንም? የዊኬንድን እንዴት የሚለውን ዘፈን? ኧረ እኔ አንዱንም የምትሉትን አላውቅም። ዝም በላቸው ጌቴ። አልሚ ምን ዕዳ ነው የሚለውን ዝፈንላቸው። ታዲያ ዋናው ዘፈን ነግሬሃለሁ። እሺ ድምፄን መወረድኩት። አሁን ልጀምር? እሺ። አልሚ ምን ዕዳ ነው፣ አልሚ ምን ዕዳ ነው፣ ይህንን ወሬሽን ምታቆሚው መች ነው? አልሚ ምን ዕዳ ነው፣ አልሚ ምን ዕዳ ነው፣ አልሚ ምን ዕዳ ነው፣ ይህንን ወሬሽን ምታቆሚው መች ነው? አልሚ ምን ዕዳ ነው፣ አልሚ ምን ዕዳ ነው። ኧረ ላለው አሁን እንደምትለው አየሳት አይደል ካላማዬ ስታደናቅፈኝ። በአሁኑ ሰዓት የሚያበላው ወይ መሮጥ ወይ መስፈን ነው። ሩጫ ግን ትርፍ ልብ ስለሚጠይቅ ትንሽ ይከብዳል። ዘፈን እንደምንም ተማሙተ አንድ ሲንግል መልቀቅ ነው፣ ወይ ደግሞ የድሮ ዘፈን ገረብ ገረብ ማድረግ ነው። ከዛ ኤግዚቢሽን ብቅ፣ ኮንሰርት ብቅ፣ ዱባይ ፉ። ወይኔ የማጊን ድምፅ ለእኔ ባደረገው። በነገሩ አሁንም ፕሮሞተሩ ስለሆንኩ ቁልፍ ሰው ነኝ። ደህናውኝ ድለላ ድምፃዊ ሞገስ። አይ የሆነ ቀውጥ የሆነ የመድረክ ስም ያስፈልጋል። አንተ ምን ሆነህ ነው ሱፍ ያደረከው? ፓሽነት ላይ ድጋሚ ገባ? ኖ ኖ ኖ ኖ አንተን አፈምሼ እኔም አፍታም የምሆንበት ስራ ስለተገለጸልኝ ነው። አልገባኝም። ቀላል ነው፣ አስረዳለሁ።
ትላንት እንደተረዳሁት የሆነ የማቀንቀን ችሎታ አለ። ያን የማቀንቀን ችሎታን ደግሞ ወደ ገንዘብ እንቀይረዋለን ማለት ነው። እንዴት? አንድ ሲንግል ትለቃለህ፣ ከዚያ ኤግዚቢሽን አስገባለሁ፣ ለሲንግሉ ክሊፕ እንሰራለታለን። ሲንግሉ ሲወደድ ወደ ዱባይ ትሄዳለህ። ቆይ አንተ ጃምቦ አይደል የምትወደው? ከመቼ ወዲህ ነው ሲንግል መጠጣት የጀመረው? ማጊ ዘፋኝ ላደርግ ነው፣ ከስራ ፍለጋ ልገላግል ነው። እውነት ጆኒ? በጣም ነው የማመሰግነው ጆኒዬ። ምስጋና አታብዛ፣ ብቻ አንተ ኩልህን ጠብቅ። እሺ እኔ አድርግ የምልህን ብቻ ማድረግ ነው። አለባበስና ስታይልን እንቀይራለን። እሺ የሆነ የመድረክ ስምም ያስፈልጋል። ለምን? ማጊማን አለ። እሱ ኩረጃ ነው፣ ሌላ እንፈልጋለን። ስለዚህ ኤቢሲዲን በሏ። አብዱኪያር ኤቢዲ አይደል የሚባለው? እኛ ኮረጁ እንዳንባል ሲን እንጨምራትና ኤቢሲዲ እንባላለን። ለሱ ነው ይጨንቅበታል። እና ስራችንን እንጀምር። በጣም ቆዩ ነው ልጅ በቃ እንዴ በታትሽ ቆይ፣ በጣም ያስደንቅ ነገር ይዘን እንመጣለን ብለዋል። እንዲያመልጥሽ ትፈልጊያለሽ? ሪፖርተር ትትና በኋላ ሪፖርት ስለምታደርግ ችግር የለው። ይሄንን ግን ላይቭ ነው መከታተል ይፈልጋው። እግዚኦ የፈጣሪ ስራ በቃውም ምን ሉም ብለህ ነው ሹሩባ የተሰራ? ተረጋጊ አልሚ። ይህ በፊታችሁ የምትመለከቱት የድሮ ሞገስ አይደለም፣ አዲሱ ማጊ። ቅድም እንዳለማመድኩ ነው የምትሆነው። ተመልካቾቻችን ይህ የምትመለከቱት ተወዳጁ ድምፁ የማይጠገመው አዲሱ ዊዚ ብሪዚ ነው። ማለት የህንድ ጣውት ነው የመሰልከው። ምን እየተካሄደ እንዳለ ልትነግሩኝ ትችላለህ? እየተካሄደ ያለው ትልቅ እብደት። አልሚ ይሄ እብደት አይደለም። ኦኬ ተረጋጋ። እኔ ምን ሰርቼ ልብላ? ድምፃዊ ዊዚ ብሪዚ የዘመናችን ምርጡ ዘፋኝ ነው። አልሚ ምን ዳ ነው የሚል ዘፈን ዘፍኖ ዘፋኝ የሚል ማድረግ ይሰጠዋል። ዘፋኝ ሊሆን ነው። ያው እልሙ የሚሳካው እልማችን፣ የአልማችን ደግሞ የሚሳካው የእናንተ ትብብር ሲታከልበት ነው። በቅርቡ አንድ ሲንግል ልንለቅ አስበናል። አንተ ምን ቤት ነው? ቦይ ባንድ ናቸው። ለካ ራሴን አላስተዋወቅኳችሁ። እኔ የድምፃዊ ዊዚ ብሪዚ ፕሮሞተርና ማኔጀር ነኝ። በቅርቡ አንድ ሲንግል ልንለቅ አስበናል። ያን ሲንግል ለመልቀቅ ደግሞ ገንዘብ ያስፈልገናል። ስለዚህ እህታችን ሜሪ እዚህ ወጣት ድምፃዊ ላይ ኢንቨስት እንድታደርጊ እድሉን አመቻች። አይ እንዴ አንድ ሙሉ ዘፈን እንኳን መች ዘፈን እንደዚህ አይነት ሪስክ ውስጥ አልገባም። ዊዚ እስቲ ድምፅህን ለማሳየት አንድ ምርጥ ዜማ አቀንቅንላቸው። አልሚ ምንዳ ነው ምንዳ ነው አልሚ ምንዳ ነው ምንዳ ነው። ልብ በሉልኝ፣ በኋላ በጥፊ ነው ይሄንን ሹሩባ ማስፈታ። ቆይ እኔ የምለው ግን ያለ አልሚ ምንድን ነው ሌላ ዘፈን አታውቅም? ስንት ነገር አለ። አሁን ለምሳሌ እነ ሀና አሉ። ዊዚ ያ ሌላ ዘፈን እስኪ ተጫወትላቸው። ኮቱም ጃኬቱም ቆሽሿል፣ ሰምና ተገዝቶ ይታሻል። ኮቱም ጃኬቱም ቆሽሿል፣ ሰምና ተገዝቶ ይታሻል። ሁባ ሰምባ ሱብ ሁባ ሰምባ ሱብ ሁባ ሰምባ ሱብ ሁባ ሰምባ ሱብ ጅበ 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 ሱብ ጅበ 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 ሄጅበ ጅበ ሄጅበ ጅበ ሱብ ሄጅበ ጅበ ሄጅበ ጅበ ወይ እስኪ ከስበለ እሺ የሥራ ክፍፍላችሁን እነግራችሁና ምን አይነት ሲንግል ፕሮዲዩስ እንደምናደርግ ወስና። በቃ ዜማውን እኔ እሰራለታለሁ። ክሊፑን ያው እኔ ነኝ የምሰራው። አልሚ ደግሞ ግጥሙን ትገጥምለታል። ረዳ እኔ ወጥ ከቀቀልኩ መቻነስ። ግጥሙ ደግሞ የሆነ ውበት ስላላት ሴት የሚያወራ ምናምን መሆን አለበት። ክሊፑ ላይ ውበት ያላት ሴት ስለምትታይ ማለት ነው። አይደለም የፍቅር ነው መሆን ያለበት። ምክንያቱም እኔ የፍቅር ዜማ ላይ ነው ብዙ ጊዜ መስራት የምችለው እና እንደዛ ከሆነ ደግሞ በጣም ያላት አይደለም። በቃ ቲናም የራሱ ሀሳብ አላት፣ ሜሪም የራሱ ሀሳብ አላት፣ አልሚም እንደዛው። ጥሩ ስራ እንድንሰራ አንድ ሰው በኃላፊነት መወሰን አለበት። እኔ ማኔጀሩ ስለሆንኩኝ እኔ እወስናለሁ። ቲና ባለፈው ስታለቃቂሽ ሰምቼሻለሁ። ለዜማ ይረዳሻል፣ አንቺ ዜማ ትሰሪያለሽ፣ አልሚ ግጥሙን ትገጥሚያለሽ። ሜሪ ፕሮዲውሰር ስለሆንሽ ክሊፑን ትሰሪያለሽ። ክሊፕ ይሰራል እንዴ?
በቃ ለኮኪ ደውዬ ልንገራት። ለኮኪ ለምንድን ነው የምንነግራት? ምን አይነት ስማርት ወንድም እንዳላት ልትነግራት ፈልገህ ነው አይደለ ማጊ? አዎ። እና ታዲያ ለምን ሊሆን ይችላል? ለአጋጉ ቀድማ እንዳትነግራት አስጠንቃት። ላስደንቃት ነው የምፈልገው። አልነግራትም ማለቴ አትነግራትም እንዳታስብ። ምን አይነት ዘፈን እንዲሆን ወሰናችሁ? በቃ የሆነ ስለማሞገስ ህይወቴን ቀየርሽው፣ ህይወቴ ላይ ብርሃን እንዛሽበት የሚል አይነት ነገር። አልሚ ምን አባደርግ ግጥሞችሽ እንደዚህ አይነት መሆን መቻል አለ። እኔ እንደሱ አይነት ግጥም መግጠም አልችልም። በውሸት ማሞገስ ምን የሚሉት ፈሊጥ ነው? ገበያ ማግኘት የሚሉት ፈሊጥ። ሲንግሉ ከተወደደ ለግጥምሽ ከ5 እስከ 7 ሺህ ብር ነው የሚከፈልሽ። ይሄን አስተውይ። ኧረ እሞክራለሁ። በደንብ ሞክሪ። ለከብቶችሽ ለቡዜና ለዘርፍ የገጠምሽውን ለሜሪ ማድረግ ነው። እኔ ስንት ይከፈለኛል? ላንቺም እንደዛው። ግን ዜማዎችሽ ውስጥ ገብቶ ልብን የሚነኩ መሆን መቻል አለባቸው። ለክሊፑ ሚኒስከርት ልብስ ወይስ ዲነር ድሬስ ወይም በቃ የተለያየ ቦታ ላይ ሚኒስከርት ቢሆን አስተያየቴን በቀጥታ ይበጥልቀት አድርገውና ከዛ ውስጥ ይከተለኝ የሆነ ምንቅር ነገር ብዬ እሄዳለሁ። ከዛ የሆነ እንደማማለ ማጊ ና ክሊፕ እንለማመደው። ምንድን ነው ጆኒ ለድምፅ ጥሩ ነው ብሎ ጫካ ለጫካ ያዞረኛል። ደግሞ ለክሊፕ ምንድን ነው የምንለማመደው? እሺ ምን መሰለህ አንተ የሆነ እንደ አፍቃሪና እንደ ተንከባካቢ አክት ማድረግ ሲኖርብህ፣ እሺ እኔ ደግሞ የሆነ እንደ ሴክሲ የሆነ እንደ አስተዋይ የሆነ እንደ ውብ በቃ በአጠቃላይ ልክ እንደ ራሴ ማለት ነው። አንተ ነህ ትንሽ የምትቸገረው፣ ስለዚህ መለማመድ አለብን። ሙዚቃ ክፈትልንማ። Shemba, la shempagana yo. Shempagana yo. Shempagana yo. እዚህ ጋር ትንኪ ልክላት ምንድነው ተንከባከበኝ እንጂ? እሺ ተንከባከበኝ አላልሽኝም? Gadiki, palada, kamena ele gada. Kochiki, gelayo, kante sagedwa kala. 4 ቀን ሙሉ ይሄን ብቻ ነው የሰራችሁት? ስቱዲዮ ልንገባ እኮ 1 ቀን ነው የቀረን። በቃ አለቃ ከሌለ ስራችሁን አውቃችሁ አሰሩም አይደል? አይ እንግዲህ አጮብኝ። ባይዘዌ የግጥምሽ ዋጋ እስከ 10 ሺህ ብር ሊደርስ ይችላል። አጮብኛ በሉ አሁን እሺ ስራችንን እንቀጥላለን። አልሚ ግጥሙን ንገሪ። ማጊ ጻፍ። ላሜ ቦራ ቦራ ላሜ ቦራ ቦራ የልጆችን ነገር አደራ አደራ። ስለ ላሜ ቦራ እኮ ተነጋገርን አይደል እንዴ? እስቲ ይሄንን ስለ ፍቅር ቀይሪ። ውቢት ቦራ ቦራ ውቢት ቦራ ቦራ በተያይዘን እንውጣ ተራራ ሰፈር ቢፈጠርም አምባጓራ ይዤሽ ጭልጥ ጥላለሁ ቢከሰትም አምባጓራ። ስለ አምባጓሮ ብቻ አይደለም፣ እስቲ ልጅቷን አወድሻት ይሁን አሞግሻት፣ ጸባዩ ውበቷ ምናምን በይ። ያንሽ አልሚ እንትን እኮ ነው ጥሩ ነው የሰራሽው። እኔና ቲና በኋላ እናስተካክለዋለን። እስኪ ቲኑ እስካሁን በወጡት ግጥሞች ላይ የሰራሽውን ዜማ እናዳምጠው። ውቢት ሹሩሩ ውቢት ሹሩሩ አንቺን በመውደዴ ሰዎቹ ደበኑ አረሩ ይድበኑ ይረሩ ርርም ይበሉ ከፋንም ይበሉ እኔ ምን አገባኝ አንቻለሽኝ ጎኔ ሁሌ እንደምትለው ወፏ ደበኔ። በነገራችን ላይ ለግጥሙ ክሬዲት ሊሰጠኝ ይገባል። ምክንያቱም በጣም ብዙ ነገር እኔ ነኝ ያስተካከልኩት። ስለዚህ ያው ክሬዲት ስትል ምን ማለት ነው? እንትን ብድር ፈልጋ መሰለኝ። ቲኑዬ ምንም እንዳታስቢ ሙዚቃዬን እንደለቀቁ በጣም ብዙ ብር ሰጥቼ። ኖ እንደዛ ልትል ፈልጋ አይደለም። የተወሰኑ ግጥሞችን ስላስተካከልኩኝ ገጣሚ የሚለው ላይ የኔም ስም መካተት አለበት ነው እያለች ያለችው። ተመልከትልኝ እንግዲህ እኔ ምን አገባኝ አንቻለሽኝ ጎኔ የምትለዋን እኮ ጨምራል እንዴ። ሁሌ እንደምትለው ወፏ ደበኔ የምትለው ሁሌ የሚለውን እኔ ነኝ የጨመርኩት። ና ይኸው ማጊ፣ ይኸው እዚህ አዝማቹ ጋር ይሄ እኔ አይደለሁ የጨመርኩት። ይሄ ነደ እንጃ ግን መሰለኝ። እንደውም ወጥቻለሁ፣ ግን ግጥሜን ይዤ ነው የምወጣው። ሰዎች እንዴ
እንዴት ባልተሰራ ነገር ላይ እንጨቃጨቃለን? እኛ ከተጨቃጨቅን ስራው አይሰራም ማለት እኮ ነው አይደል እንዴ? እስቲ ቆይ ትንሽ ከማግኘትና ምንም ካለ ማግኘትማ ትንሽ ማግኘት ይሻላል። ቲና ይህን የድብርት ስሜትሽን የሆነ ልብ የሚነካ ዜማ ፍጠሪበት። አልሚን ይዣት እንታ ያስጠናውን ቃላቶች መሀል ላይ ጣል ታረጋቸዋለሽ። እስቲ ግን ታስታውሳቸዋለህ? በደንብ ሬንጅ፣ የድምፅ ቀለም፣ ፒች ነው ፓች አይደለም ፒች። እንደምን ዋላችሁ ድምፃዊ ዊዚ እና የሙያ አጋሮቹ። ኮምፖዘር ኤልያስ ይባላል። ተዋውቁት እባክህ። እረፍ በል አሳልፉ እንጂ። እኔ ጥሌት ሄድ ነበር። ቆይ አንቺም ጥለሽኝ ስቱዲዮ ልትሄጂ ነው እንዴ? ስቱዲዮ እንዴት እንደሙድ እያወቅሽ፣ ቆይ እናንተም ጥላችሁ ልትሄዱ ነው? ስቱዲዮ እኮ ቀረንና ጆኒ ደግሞ መጥቷል። ጆኒ ወንድምሽ ጆኒ ባራንዘራ አንቺ ኮኪ በረበሽ ይችኛውማ ትቀርሻለች። ይደግጅልኝ ማሰሮ ራስ አትረብሹ። ይቅርታ ኮምፖዘር ኤልያስ ውድ ጊዜውን እኮ መስዋዕት አድርጎ ነው የመጣው አይደል እንዴ? ድምፃዊ ዊዚ ብሪዚ ተነስና እስኪ የተዘጋጀንበትን ዴሞ አሰማው። ያንቺስ እንዴ ጸጥታ ካልሆነ ውጪ ጠብቁት። ያና ለኔ የክሊፑ ሞዴል ስለሆንኩ መውጣት አልችልም፣ እየተለማመድኩ ነው። እነሱ ግን መውጣት ይችላሉ። ማንም ምንም አይነት ድምጽ ማሰማት አይችልም። ንገራቸው እንጂ ስራ ለመስራት እኮ ነው እዚህ ድረስ የመጣው። ችግር የለውም ብራዳ፣ በኔ ጣለው። ሄይ እንደ ፕሮፌሽናል አታድርጉ እንጂ መጀመር ትችላለህ። from the top ጣሪያ ላይ አይደለም ከነገና ጀምር ማለቱ ነው። ውቢት ሽሩሩ ውቢት ሽሩሩ ውቢት ሽሩሩ ውቢት ሽሩሩ አንቺን በመውደዴ ሰዎችም ማረሩ ድብንም ይበሉ እርርም ይበሉ እኔ ምን አገባኝ አንቻለሽ ከጎኔ ሁሌ እንደምትለው ወፏ ደበኔ። ቆይ የተዘጋጀበት ሙዚቃ ይሄ ነው? አዎ ምን ነው አልወደድኩም? በነገራችን ላይ የዚህን ግጥም ዜማ የሰራሁት እኔ ነኝ። እባክሽ አንቺ ነሽ እንዴ? ሌላው ቀርቶ እኮ ግጥሙን ራሱ አስተካክዬለታለሁ። ግጥም ማስተካከል ማለት ዳለ እየወዘወዙ አማሎ ማጋደም ማለት አይደለም። ሁሉም ሳቃልሽ እኔ ግጥም እንደምጽፍ። ሴቶች ተረጋጉ እንጂ። ምን ማለት ነው? ዳሌን አወዛውዞ አልጋ ላይ ማጋደም ስትይ? ቆይ እንጂ እንዲህ ባለሙያው አስተያየት ሊሰጠን ነበር። ምንድነው ችግሩ አልከን? ማጊና ኮኪ አብረው ናቸው ማለት አንድ ላይ ይጋደማሉ ማለት ነው። ራፈው በጣም ነው የማዝንባችሁ። አገኘነው ስትንቀሳቀሱ እንዴት ነው? ከአራት
አንተ